ሰላም ሰላም ውድና የተከበራችሁ የዜድዬ ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? አይ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዜድዬ ጠፍታለች። የጠፋችበት ምክንያት እነግራችኋለሁ ሰሞኑ። እናንተ ብቻ ነው የምለቀው ቪዲዮ ላይክ እያደረጋችሁ አበረታቷት። ያው የሰው ልጅ ብዙ በስደት ሆኖ ብዙ የሚያጋጥሙ ነገሮች አሉ። ግን እኔ ራሱ ምን እንደሆነች አልገባኝም። ግልጽ አድርጋ አልነገረችኝም። ግን ቻናሏ እንትን እንዳይል የበኩሌ እያረኩ ነው። እናንተም ደግሞ የበኩላችሁ አድርጉ እህቶቿ። በተለይ የዜድዬን የምትወዷት በጣም እሷም የድሆች እናት ናት። የኔ ማር እንግዲህ እግዚአብሔር በሰላም ወደ ስራሽ ይመልስሽ። ያው ብዙ እንትን ባይሆንም እኔም ስላልተመቻቸልኝ እኔ ሲመቸኝ እሰራለሁ። የኔም ዛሬ ነው ቪዲዮ የለቀኩት ብዙ ባይሆንም፣ ነገር ግን እናንተ እንደምታበረታቷት ተስፋ አድርጋለሁ። ያው የዩቱብ ደግሞ ቀን በቀን ካሰራችሁበት በጣም ይበላሻል፣ ሰዓት ይወርዳል ምናምን ያ እንዳይሆን እኔ ደግሞ ወይም በአንዱ አልሆንኩኝም የራሴም ወይም የዜዶም አልሆንኩም። ገባችሁ? ወይም የዜዶ ብቻ መስራት እችላለሁኝ እኔ ትቼ ወይም ደግሞ የኔ መስራት እችላለሁ ማለት ነው። ገባችሁ? ያም ሲሆን ደግሞ አልተመቻችልኝም ነው እና የጠፋሁት። በጣም ብዙ ትጠይቁኛላችሁ እኔ ቪዲዮ ስለቅሙኑና ነው እያላችሁ ነው አሁን እና ማሮቼ ያው የሩቲና የአብርሽ ወዳጅ እንደሆነች ታውቃላችሁ። በዚህ በእነሱ ነው ቪዲዮ የምሰራው። ብቻ ግን ምን ብዬ እንደምነግራችሁ ባላቅም በቃ አበረታቷት እስከምትመጣ ድረስ እኔ በምለቀው ነገር እያበረታታችሁ ማታ ካላችሁ እኔ ላይ ብገባና እናንተ ተጫወቱላት አላችሁ። ያው አንድ ስልክ ስላለኝ ነው በነገራችን ላይ ገብቷችኋል። እና ለዛ ነው እንጂ ላይቭ ገብቼ እናንተን ቁጭ ብላችሁ ቻናሏ እንትን ማሳደግ እንችል ነበረ። ያም ሆኖ ግን ያው እግዚአብሔር ይመስገን በሰላም እንደምትመለስልን ተስፋ አደርጋለሁ። እኔም ክፍለ ሀገር መንገድ ጀምሬ ስለነበር ነው ቪዲዮ ያልሰራሁላት እና አበረታቷት ማሮቼ።